ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ይህንን ፕሮግራም ከሀገር ውጭ የምታደምጡ ደግሞ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ዛሬ የሊካፕ ጨዋታዎች ይደረጋሉ። ከነዚህም መካከል አንዳንድ ለመነጋገሪያ አርዕስትነት የመረጥናቸው ጉዳዮች አሉ። ከዚህ ፕሮግራም ቀደም ብሎ ጁሬን ቲምበርን በተመለከተ አርሴናል ላይ ቆይታ አደረግን። እስቲ እዛው ለንደን እንቆይና ወደ ስታንፎርድ ብሪጅ ተጉዘን በቼልሲ ዙሪያ አንዳንድ ነጥቦችን እናንሳ። ከሶስት ተከታታይ ድል አስደናቂ ጉዞ በኋላ ቼልሲ ድንገት ከሰንደርላንድ ጋር ከመምራት ተነስቶ ሽንፈት አስተናገደ 2-1። የኤንዞ ማሬስካ ቡድን አስደንጋጭ ሽንፈት ማለት ስታንፎርድ ብሪጅ ላይ ያልተጠበቀ ሽንፈት ነው። በሰንደርላንድ ያውም አድቫንቴጅ በጊዜ የወሰደ ቡድን፣ ጌሙን ኮንትሮል እንዳደረገ ቡድን ቼልሲ ያን ጨዋታ 3 ነጥብ የማግኘት አድቫንቴጅም ቅድሚያ ተሰጥቶት ነበር። ከዛ በተሻለ ያጠናቀቃል ተብሎ ሲጠበቅ ነው ሽንፈት ያስተናግደው። ለሽንፈቱ በርካታ ምክንያቶች ሊነሱ ይችላሉ። ግን ከሰሞኑ ጆዋው ፔድሮ የቼልሲ ቤት ህይወት አጀማመሩን አስደናቂ አድርጎ በግሩም ሁኔታ ጀምሮ ብዙ መነጋገሪያ አርዕስቶችን ፈጥሮ በእንግሊዝ ጋዜጦች የፊት ገጽ አነጋጋሪ ተጫዋች ሆኖ በተለይ በለንደን ዙሪያ የሚታተሙ ጋዜጦች ደግሞ የተጫዋቹን የእግር ኳስ ህይወት እድገት ከብራዚል አንስቶ እስከ ለንደን ያለውን ጉዞ ጭምር ዶኩመንታሪ እስከ መስራት በኢፒኤል ወርልድ ጭምር ተለቋል። ብዙ አነጋጋሪ ብቃቶችን እኛም አንስተናል ከክለብ ወርልድ ካፕ ጀምሮ። ጆዋው ፔድሮ ግን ከሰሞኑ ከጎል፣ ከአሲስት፣ ከተሳትፎ፣ ከማጥቃት እንቅስቃሴ ጋር ተጣልቶ ቆይቷል ወይም ተራርቋል። ለምን ይመስላችኋል? አሁን የጆዋው ፔድሮ አይነት ሁለገብ የፊት መስመር ተጫዋች ሚናው ገደብ የለውም። ሚናውን ደግሞ ገደብ ከሚያሳጡ ጉዳዮች መካከል አሰልጣኞች የሚወዱት ተጫዋቾች ደግሞ በዛ ሚና ራሳቸውን ደግሞ ይሄ ራስን መጥላት ሳይሆን ለአሰልጣኙ የተመቹበትን ሲስተም የሚጠሉበት ወቅት ነው። ምክንያቱም የፊት መስመር ተጫዋች ለምሳሌ በጣም ቨርሲታል ሲሆን ጫናን የመሸከም አቅሙ በዛው ደረጃ በቨርሲታሊቲው ልክ ከፍ ይላል። ምክንያቱም አሰልጣኙ እንዲህ አይነት ተጫዋች ሜዳ ውስጥ በአማራጭ ሲኖረው ሚናውን አይገድብም፣ ወይም ያ ተጫዋች በሚፈልገው የቦታ ፖዚሽን በሚፈልገው ነፃነት እንዲጫወት አይደረግም። ጆዋው ፔድሮ በቼልሲ ቤት ምንድን ነው ያጋጠመው? አሁን ለኤንዞ ማሬስካ የጆዋው ፔድሮ መፈረም በቼልሲ አታኪንግ ሰርድ ላይ ስለሚጨምረው ኳሊቲ አንዲትም ጥያቄ የለም። አስደናቂ ኳሊቲ ነው ቼልሲ የጨመረው። ጆዋው ፔድሮ ግን አሁን ለምሳሌ የእንግሊዝ ሚዲያ የሚያገናኝበት አንግል አለ። የጆዋው ፔድሮን ጉዳይ እግር ኳሳዊ ካልሆነ ጉዳይ ጋር የሚያገናኙት፣ እኛ ግን ብቃትን ትኩረት እናደርጋለን። ዛሬ ለቼልሲ አንድ በጎ ዜና ጆዋው ፔድሮን ከሰሞኑን እልም ብሎ ከጎል ጋር የተለያየበትን የግብ አንግል ድጋሚ የሚያገኝበት፣ ይህ ሁለገብ ሚናው ላይ የተጣለበትን ኃላፊነት ለመወጣት ብሎ ራሱን ለቡድኑ መስዋዕት አድርጎ ከሚታወቅበት ኳሊቲ ከሚያስቆጥርበት የግብ እና ተሳትፎ አርቆ የቡድን እንቅስቃሴ ላይ ወርክሬቱ በጣም ከፍ ብሎ እንደውም በቅርብ ሳምንት አንዳንድ መረጃዎችን ስንመለከት ነበር። ለ5 ተከታታይ ጨዋታ ይመስለኛል ኢላማውን የጠበቀ ሙከራ ጭምር ሳይሞክር የቆየው። ግን ቼልሲ ጆዋው ፔድሮ ባለባቸው ጨዋታዎች ሁሉ እያሸነፈ ነው። ኦፍ ዘ ቦል የሚያደርገው ሩጫ ቁጥር በጣም ከፍ ብሏል። ኦፍ ዘ ቦል የሚያደርገው እንቅስቃሴ ተጫዋቹ የወርክ ሬት ተጫዋች ሆኖ ሎድ ተሸካሚ ሆኗል። የቡድኑ የፋይናል ሰርድ ሎድ ተሸካሚ አሁን ጆዋው ፔድሮ ሆኗል፣ በቀጥታም ሆነ በተዘዋዋሪ። ይሄ ግን ለምን ሆነ? ቼልሲ ዛሬ ላይ የሰማው በጎ መረጃ የክለቡ 9 ቁጥር ተጫዋች አውት ኤንድ አውት ነምበር 9 የጆዋው ፔድሮን ጭንቅ ጣጣ ከግብ መራቅን በአጠቃላይ አብሮት የሚጋራውና በሱ መኖር ጆዋው ፔድሮ ሲጎላ የነበረው ሊያም ዴላፕ ለመጀመሪያ ጊዜ ከዛ ከፈታኙና ጠንካራው የሃርምስትሪንግ ጉዳት አገግሞ ለ90 ደቂቃ ባይሆንም ግን
ወደ ቡድን ስብስቡ ተመልሶ ዛሬ ከወልቭስ ጋር ቼልሲ በሚያደርገው ጨዋታ የተወሰኑ ደቂቃዎችን ያገኛል ተብሎ ይጠበቃል። ይሄ ለቼልሲዎች በጎ ዜና ነው። አንደኛ። ሁለተኛ በጎ ዜና ደግሞ የሚሆነው ለጆዋው ፔድሮ ነው። እንዴት ነው ጆዋው ፔድሮ ጥገኛ ነው ሊያም ዴላፕ ላይ ምናምን ለማለት አይደለም። የተሸከመው ኃላፊነት ክለቡን እያገለገለ ቼልሲን እያገለገለ ግን የራሱን ፎርም ያጣበትን ምክንያት እዚህ ጋር ሰፋ ላለ ደቂቃ እንወያያለን። ቼልሲ ያለፈው ቅዳሜ በክሬቲቪቲ እጥረት ምክንያት 2-1 መሸነፉ እንዴት ትመለከታላችሁ? አንድ ጉዳይ እስቲ ላስታውሳችሁ። ቼልሲ ከ10 ጨዋታ በፊት በኦገስት ፉላምን 2-0 ባሸነፈበት ጨዋታ 10 ጨዋታ ነው። የዛሬ 10 ጨዋታ በፊት ቼልሲ ኦገስት ውስጥ ፉላምን ሲያሸንፍ ሊያም ዴላፕ ተጎዳ። የሊያም ዴላፕ ጉዳት የቼልሲን ስትራክቸሩን በአጠቃላይ ነበር የበጠበጠው። ስትራክቸሩ በተለይ አታኪንግ ሰርዱን አንደኛ ቼልሲ እንደ ቡድን ኒኮላስ ጃክሰንን ለመመለስ ዝውውሩን ተርሚኔት ለማድረግ ጥረት አደረገ። አሊ ባራት ባደረገው ፍጹም ተጋድሎና ድርድር ዝውውሩ ቀጥሎ ወደ ባየር ሙኒክ ፈረመ። ቼልሲ ወደ አጥቂ ገበያ እንዳይወጣ የተቀሩት ቀናት በጣም ትንሽ ናቸው። ቼልሲ እንደገና በቡድን ስብስብ ውስጥ ማቆየት ያልፈለገውም ወይም የላቀ ኤክስፒሪየንስ እንዲያገኝ በውሰት የቅዳሜውን ተጋጣሚ ሰንደርላንድ እንዲቀላቀል የፈቀደለትን ማርክ ጉይን ዝውውር ተርሚኔት አደረገ። ታይሪክ ጆርጅ በዴድላይን ዴይ ወደ ፉላም የሚያደርገው የሜዲካል ዝውውር ውድቅ ሆኖ ተጫዋቹ በቼልሲ ቤት ቆየ። የቼልሲን ፕላን ጭምር ያዛነፈ ነው የሊያም ዴላፕ ጉዳት። ከዛ ቀደም ብሎ ግን አንድ ጉዳይ ስንወያይ ነበር። ዌስትሃምን ቼልሲ ሲያሸንፍ የተለያዩ ጨዋታዎችን ቼልሲ ሲያሸንፍ ከክለብ ወርልድ ካፕ ጀምሮ የጆዋው ፔድሮን አስተዋጽኦ ግን ታስተውሉ ነበር። ከኤሪያ ውጭ ሹቶችን እያስቆጠረ አሲስቶችን እያደረገ በሚገርም የፊት መስመር እንቅስቃሴ ምርጥ ነበር። ግን በአንዴ ይሄ ተጫዋች ከሪትም እንዴት በበጎ ጀምሮ እንደዚህ ከሪትም ሊወጣ ይችላል? ይሄ ነው አሁን ትልቁ ጉዳይ። ከዛ ጨዋታ አንስቶ ጆዋው ፔድሮ ታዲያ ቼልሲ ቤት ምንድን ነው ያጋጠመው ጆዋው ፔድሮ ካልን በቼልሲ ቤት በዘንድሮ የውድድር ዓመት አንዳንድ ይሄ ከፍሉዲቲ ጋር የቡድን ቅንጅት እየመጣ ግን በተናጠል የተጫዋቾችን ልዩነት ፈጣሪነት ቡድኑ የሚያገኝበትን መንገድ ዘንድሮ እያገኘ አይደለም በጉዳት ምክንያት። ሊያም ዴላፕ በተጎዳበት ወቅት ቼልሲ ያለው በጥራትም ቦታውን ከበር ለማድረግም በስታንዳርድም በቂ አማራጭ ወይም ትልቁ ኃይል ከዴብዝ አንጻር ሳይሆን በቀጥታ ተተኪ ለማድረግ ጆዋው ፔድሮ። ስለዚህ ፖዚሽናል ሺፍት ሲያደርግ ጆዋው ፔድሮ ምን ይወስዳል? ሁለት አይነት ሚና፣ አንደኛ ግብ ማስቆጠር፣ ሁለተኛ ሊያም ዴላፕ ያለ ጆዋው ፔድሮ ሲሰለፍ የነበረበትንም ሚናን ጨምሮ ነው በሁለት ሚና እንዲጫወት። ምክንያቱም ከሊያም ዴላፕ ጋር ቼልሲ ይህን ተጫዋች ለማጣመር ሲፈልግ የሚጫወታቸው የፋይናል ሰርድ እንቅስቃሴዎች አሉ። እሱንም ሳይለቅ ነው ይሄ ኃላፊነት የተሰጠው። ስለዚህ አሁን ቼልሲ ደግሞ በደንብ በሰሞኑ ካስተዋላችሁ ተጋጣሚን ወደ ራሱ ኤሪያ የመሳብና በሃይ ተርኖቨር የመልሶ ማጥቃት እንቅስቃሴ እያጠቃ ነው የሚገኘው። በዚህ እንቅስቃሴ ደግሞ ከቦክስ ውጪ ወጥቶ ወርዶ አማካዩን በማገዝ ጆዋው ፔድሮ የፕሬሲንጉም አካል ነው፣ የቢልድ አፑም አካል ነው። ስለዚህ ይህ ተጫዋች ወርክ ሬቱ ከፍ ብሎ አብዛኛውን ጣጣ ጨርሶ ወደ ፔናልቲ ቦክስ ሲደርስ ጉልበቱ፣ ኢነርጂው፣ በተለይ ደግሞ በተለምዶ ይዞ የሚጠብቃቸውን ፖዚሽኖችን ገና እዛ ኤሪያ ላይ ሲገኝ ቼልሲ በትራንዚሽኑ ላይ ምንድነው የተወሰኑ መቆራረጦች ካጋጠሙት ይሄ ተጫዋች ጥራት ያለው እድል ለመፍጠር ወይም ለመሞከር በቂ የክሬቲቪቲ አቅም አይኖረውም ወይም አይደርሰውም በክሬቲቪቲ ደረጃ። ከዛን ጉዳዩን ወደ 3 አሳደገው። በቼልሲ ቤት ያለው የጉዳት ጉዳይ ኮል ፓልመር ተጎዳ። ጆዋው ፔድሮ በትራያንግል አጫወት እንዲባክን ስላችሁ የተሰጠው ኃላፊነት አውት ኤንድ አውት ነምበር 9 ይሆናል። ወርዶ ክሬቲቭ ይሆናል።
ወደ ዊንግ ወርዶ አታኪንግ ሰርድ ላይ ቁጥር እየጨመረ ከዊንገሮች ጋር 1-1 እንዲጫወት 1-1 ከተጫወተ በኋላ የቼልሲ ተጫዋች በተጋጣሚ መጫወቻ ቦክስ የተገኘበትን ኤሪያ ደግሞ ብትመለከቱ ከኤሪያም ውጭ ብዙ ኳስ የነካው እሱ ነው። በተጋጣሚ መጫወቻ ቦክስም የነካው እሱ ነው። ተጫዋቹ ሬቱ ከፍ አለ። ከዛ ቴክኒኩ ከዛ ግብ የማስቆጠር አቅሙ ይልቅ ቡድኑ የሚያገለግልበት ወይም ኦፍ ዘ ቦልም ሆነ ከኳስም ጋር በሁሉም እንቅስቃሴ የጆዋው ፔድሮ ኃላፊነት ከፍ አለ። ሊያም ዴላፕ መጉደሉ 2 ሚና እንዲወጣ ተደረገ። ፓልመር ሲጨመርበት ወደ 3 ሚና ተቀየረ። አንዳንድ ጨዋታዎችን እንደውም አብዛኛው ጨዋታዎችን ማለት ይቻላል ኤንዞ ማሬስካ ትላልቅ ጨዋታዎችን ሪሽ ጀምስ ወደ አማካይ በማስገባት ሞሲ ካሴዶን እና ሪሽ ጀምስን ኤንዞ ፈርናንዴዝን አንድ ስቴፕ ወደፊት በማስጠጋት የጆዋው ፔድሮን ኃላፊነት ከፍ ያደርጉና የአማካይ ክፍሉን ኮምፓክት ያደርጋሉ። ይሄ ሚና ደግሞ በበለጠ ጆዋው ፔድሮን ይሄ የወርክ ሬቱን ኢነርጂውን የማውጣት ሜዳ ውስጥ ከሚያደርጋቸው ቴክኒካል ጉዳዮች፣ ከሚሞክራቸው ኳሶች፣ ከሚፈጥራቸው እድሎች ይልቅ ቼልሲ እንደ ቡድን ተጋጣሚ ላይ የሚፈጥረውን ጫና የመምራት ወይም ፕረስን የማስጀመር ኳሶችን የመንጠቅ ፋይናል ሰርድ ላይ በሃይ ፕረስ ቼልሲ ሲጫወት አብዛኛውን ኤሪያ ከቨር እንዲያደርግ እነዚህ ሁሉ ጉዳዮች ጆዋው ፔድሮን ከምን እያራቁ መጡ? ከግብ ተጫዋቹ ለ7 ተከታታይ ጨዋታ ግብ ሳያስቆጥር ቆየ። ይሄ ጉዳይ እንግዲህ አሁን ለአንዴና ለመጨረሻ ጊዜ ሊቀረፍ የፊት መስመሩ ተጫዋች ሊያም ዴላፕ ወደ ሜዳ ተመልሶ ከአሁን በኋላ ነው ጆዋው ፔድሮ እንዳጀማመሩ ወደ ሪትም ደግሞ ድጋሚ የሚመጣው። አሁንም ይሄ ሲስተማቲካል የኤንዞ ማሬስካ እርምጃ እንጂ የጆዋው ፔድሮ ብቃት መውረድ ወይም በወጣበት ገንዘብ ልክ ብቃት አለማሳየት አይደለም። ጆዋው ፔድሮ ያለው ቴክኒክ ይታወቃል። የተሰጠው ሚናና ኃላፊነት ግን ከሚታወቅበት ቴክኒክ አርቆት የቡድን ተጫዋች አድርጎታል። በተናጠል ልዩነት የመፍጠር አሁን በምን ጨዋታ ነበር ታስታውሱ እንደሆን ከኤሪያ ውጭ 2 አስደናቂ ግቦችን ማስቆጠር የቻለው በክለብ ወርልድ ካፕ። የተጫዋቹ አቅም እኮ ይታወቃል። ይህን ጉዳይ በተመለከተ ኤንዞ ማሬስካ ትናንትና ተጠይቀው ነበር በጋዜጣዊ መግለጫ ከሊግ ካፑ ጨዋታ በፊት። እኛ እኮ ጆዋው ፔድሮን የገዛ ነው እንደ 9 ቁጥር አጥቂ አይደለም። ስለዚህ ጆዋው ፔድሮን ለምንድን ነው 20 የሊግ ጎል እንዲያስቆጥር የምትፈልጉት? ለምንድን ነው ኃላፊነቱ የምታከብዱበት? ይሄ ተጫዋች አውት ኤንድ አውት ነምበር 9 አይደለም። ለነምበር 9 ግን የተለየ አጋዥ ክሬቲቭ ተጫዋች ነው አሉ። በቴክኒክ ይሄ ጉዳይ የሚያስማማን ይመስላል። እና የተጫዋች በቼልሲ ቤት አሁን አንዳንድ የሚታዩ ምልክቶች አሉ። ለምሳሌ የቡድኑ ኮከብ ግብ አስቆጣሪዎች ሞሲስ ካሴዶ፣ ኤንዞ ፈርናንዴዝ ናቸው። ይሄ ጉዳይ በሁሉም ውድድሮች የቼልሲ የፊት መስመር ተጫዋቾች ከ2 በላይ ግብ አላስቆጠሩ። የሚያስደንቅ ቁጥር ከ2 በላይ ግብ አላስቆጠሩ። ኢስቲቫኦም፣ ጂሚ ጊተንም፣ ጋርናቾም የተለያዩ ተጫዋቾች። አንደኛው ትልቁ ድልድይ ፓልመር ነው። ቼልሲ የክሬቲቪቲ አቅሙ እንደ ተጋጣሚ አቀራረብ የተለያየ ሆኖ መምጣት ጀምሯል። በደብ ካስተዋላችሁ ሰንደርላንድ የሎው ብሎክ ቡድን ስለሆነ ቼልሲ ብዙ ፕሮሰስ ማድረግ ይጠበቅበታል። ይሄ ዩኒክ ፓስ የሚያደርጉ ስሩ ፓስ የሚያደርጉ የፓልመር አይነት ተጫዋቾች በ10 ቁጥር ቦታ ከሌሉ እነዚህ ሰንጣቂ ኳሶችና ስሩ ፓሶችን ለማግኘት ቼልሲ ድግግሞሽ ያለውን ፓስ ያደርጋል፣ ይቆያል ከኳስ ጋር ግን እነዛ ኤሪያዎችን ለማግኘት ይቸገራል። ምክንያቱም ቴክኒካሊ የክሬቲቪቲው አቅም የተሸከመው ፓልመር ስለጎደለ ቼልሲ እነዛ ፔኔትሬሽን እንቅስቃሴዎች አይኖሩም። ያኔ በሚና ደረጃ ቼልሲ ይያዛል እዚህ ጋር። ስለዚህ ይሄን ተጫዋች ቼልሲ የሚጠቀምበት መንገድ ማነስ ሌሎችም ተጫዋቾች ግብ እንዳያስቆጥሩ ምክንያት ሆኗል። ፓልመር ሲጎዳ ደግሞ ቡድኑ እየፈጠረ ያለው የክሬቲቪቲ አቅም ከዊንገር ሆነና ተጋጣሚ ሁለቱም ዊንግ ሁለቱም ፍላንክ ብሎክ ሲያደርግ ቼልሲ ሴንትራል ፕሮግረስ ለማድረግ ትክክለኛው የክለቡ 10 ቁጥር ተጫዋች ተጎድቷል።
ፍላንኩን እንዳይጠቀም ተጋጣሚ በደንብ ታይት አድርጎታል። ስለዚህ ቼልሲ ምን ይሆናል? የሚደጋገም ፓስ፣ ይሄ በሮቴሽን ውስጥ ያለ የፓስ ሲኩዌንስ የማይቀጥል ወይም ወደ አደጋ ክልል የማይገባ ግን ድግግሞሽ ያለው የሰንደርላንዱ አይነት ጨዋታ ማለት ነው። እነዚህ ሁሉ ጉዳዮች ሲፈጠሩ ግን ጆዋው ፔድሮ በተናጥል ቡድን ውስጥ የሚያደርጋቸው እንቅስቃሴዎች አሉ። አሁን በርካታ ኤሪያዎችን ከበር ያደርጋል፣ በርካታ ኳሶችን ፋይናል ሰርድ ይነካል። ግን ወደ ተጋጣሚ የአደጋ ክልል ለመግባት አንደኛ አጋዥ አቅም የለውም ወደዛ ለመግባት። ምክንያቱም ማሬስካ እንደ ተጋጣሚ አቀራረብ አማካይ ቁጥሩን እያበዙ የፊት መስመር ተጫዋቾችን ወርክሬት ከፍ እያደረጉ ነው። ይሄ ታክቲካል ባላንስ ነው። እንደ ቡድን አቀራረብ ይመረጣል። ግን እንደ ጆዋው ፔድሮ አይነት የግል ተጫዋቾችን፣ ይሄ የግል ተጫዋች ማለት ከምንም ላይ ልዩነት መፍጠር የሚችሉ ተጫዋቾችን ስራቸውን ከፍ አድርጎ ሚናቸውን ይቀንሳል። ይሄ የስራ ኃላፊነታቸው ከፍ ይላል። ያላቸውን ቴክኒክ ቡድን ውስጥ ልዩነት ለመፍጠር የሚችሉበት ኳሊቲ ግን ይገደባል ማለት ነው። ይሄ ጉዳይ ነው አሁን አሳሳቢነቱ አድጎ ብዙም ሳይገፋ በአጋጣሚ ሆኖ ሊያም ዴላፕ ደግሞ ከ10 ጨዋታ በኋላ ተነሳ። ይህን ችግር በአግባቡ ይቀረፋል ተብሎ ይጠበቃል። ግን በቼልሲ ቤት አሁን ለምሳሌ በ52 ሚሊዮን ፓውንድ የፈረመው ጂሚ ጊተን በ10 ጨዋታ 1 አሲስት ነው ያደረገው፣ ግብ አላስቆጠረም። ጋርናቾ 1 ግብ ነው በ7 ጨዋታ ማስቆጠር የቻለው። ኢስቲቫኦ እንግዲህ 2 ግብ 1 አሲስት ነው ያለው። ታይሪክ ጆርጅ የአካዳሚ ተጫዋች ነው። ቤንኖቲ እና ማርክ ጉይ አንዳንድ ግብ ነው ያላቸው። ነገር ግን ይህን ችግር ግን አምና ታስታውሱ፣ ሁለተኛ ዙር እኮ ከፉል ባክ ማርክ ኩኩሬያ 7 ግብ አስቆጥሯል አምና እና በዘንድሮ የውድድር ዓመት ምንም ግብ አላስቆጠረም። ፔድሮ ኔቶ 1 ግብና 2 አሲስት አድርጓል ባለፉት 2 ጨዋታዎች። ግን 1 ነው በ10 ጨዋታ ማስቆጠር የቻለው። አሁን ከ13 ጨዋታ በኋላ በሁሉም ውድድሮች የቼልሲ የፊት መስመር ተጫዋቾች ከኤንዞ ፈርናንዴዝ እና ከሞሲ ካሴዶ ያነሰ ግብ ማስቆጠራቸው እንዴት? ስለዚህ የነዚህ ሁሉ ጉዳዮችን ባላንስ ያሳጣው የሊያም ዴላፕ ጉዳት ነው። የዚህን ተጫዋች ቦታ ከቨር ለማድረግ ማሬስካ የወሰዱት ሽግሽግ በአጠቃላይ ቡድኑን በድምር ውጤት ተጋላጭ አድርጎታል። በዚህ ደረጃ ነጮቹ ደግሞ ወደ ምን ይወስዳሉ መሰላችሁ? ወደ የ9 ቁጥር ከርስ ብለው ታስታውሳላችሁ። የቼልሲ በ2006 እና 7 9 ቁጥር ለባሽ የነበረው ካሊድ ቤላሩስ ነበር። ታስታውሳላችሁ። 20 ጨዋታ አድርጓል፣ ምንም ግብ አላስቆጠረም። ከዛም በኋላ የቼልሲ የ9 ቁጥር ለባሽ ሆነው ስቲቭ ሲድዌል ከሬዲንግ የፈረመው 1 ግብ በ25 ጨዋታ ማስቆጠር የቻለው። ከዛም በኋላ የቼልሲ የ9 ቁጥር ለባሽ የነበረው ፍራንኮ ዲሳንቶስን ታስታውሳላችሁ። ወርደ ብሬመን የነበረ ምርጥ ቴክኒሻል አጥቂ ግን በ16 ጨዋታ ምንም ግብ አላስቆጠረም። ፈርናንዶ ቶሬስ 172 ጨዋታ አድርጎ 45 ግብ ብቻ ነው ያስቆጠረው። ራዳሚል ፋልካኦ 9 ቁጥር ለባሽ ነው፣ 12 ጨዋታ አድርጎ 1 ግብ ነው ያስቆጠረው። አልቫሮ ሞራታ በ72 ጨዋታ 24 ግብ ብቻ ነው ያስቆጠረው። ጎንዛሎ ሂጉዌን በ5 ጨዋታ 19 ግብ ነው ያስቆጠረው። ቶሚ አብርሃም እንደውም የተሻለ ቁጥር ያለው ቶኒ አብርሃም ከሌሎች አሁን ከጠቀስኩላችሁ በ82 ጨዋታ 30 ግብ በወቅቱ እድሜውና ብቃቱ ከግምት ውስጥ በማስገባት ማስታውሰው በአንድ የውድድር ዓመት 18 ግብ በፕሪሚየር ሊጉ ብቻ ያስቆጠረ መሰለኝ በፍራንክ ላምፓርድ የአሰልጣኝነት ዘመን። ከተሳሳትኩ ታርሙኛላችሁ። ሮሜሉ ሉካኩ በ58 ጨዋታ 15 ግብ። ከዛም በኋላ ፔር ኦሜሪክ ኦባሚያንግን የመጣው በ21 ጨዋታ 3 ግብ ብቻ። ከዛን ነጮቹ ከምን ጋር ያገናኙታል? የ9 ቁጥር ከርስ። ይሄ ባድ፣ ይሄ እግር ኳስ አይደለም። ይሄን አንቀበልም። ይሄ ቁጥር በእንዲህ መልኩ የተጠላ ነው። ይሄ ቁጥር ልዩነት አይፈጥ። እኔ እንደዚህ አይነት ይሄ ከባዕድ አምልኮ ጋር የሚያያዝ ነው ይመስለኝ እና ይሄ እግር ኳስ አይደለም። ይሄ እግር ኳስ ይሄ ቁጥርን ተከትሎ ይሄ ቁጥር በዚህ ቡድን ውስጥ ይሄን ቁጥር ማሊያ የለበሰ ተጫዋች አይሳካለትም። ይሄ ጤናማነት አይደለም። ብዙ እንደዚህ አይነት የተመሰቃቀሉ የየክለቦችን ታሪክ አይተናል።
ግን በአንድ ተራ ተጫዋች ምክንያት እነዚህ አይነት ታሪኮች በፍጥነት ተቀይረው ሲረሱም አይተናል። ቼልሲ ቤት 9 ቁጥር የለበሰ ተጫዋች ምርጣውን ወቅቱና ጊዜውን እስቲ አስታውሱ። ፈርናንዶ ቶሬስ በብዙ ተብሎበት የእንግሊዝ ሚዲያ የብሪቲሽ ሪከርድ 50 ሚሊዮን ፓውንድ ወደ 62 ሚሊዮን ዩሮ ገደማ ያወጣበት ተጫዋች በወቅቱ የሊቨርፑልም ፋይናንስን ያረጋጋ በብዙ መልኩ የእንግሊዝ ሚዲያ አይኑን ወደ ስታንፎርድ ብሪጅ ባደረገበት ካርሎ አንጀሎቲ ትልቅ ኃላፊነት ተረክበው በአመቱ መጨረሻ ሲሰናበቱ አንደኛው መሰናበቻ ምክንያት ቶሬስ ነው እየተባለ ቪላስ ቦአስ መጡ፣ ሊያቃኑት አልቻሉም። ምክንያቱም ጫናው ቀላል አልነበረም። እንደው በተወሰነ መልኩ በራፋ ቤኒቴዝ ፎርም ያዘ፣ በጆዜም የመጀመሪያ ዓመት የተወሰነ ፎርም ያዘ። ከዛም በኋላ ሊመለስ አልቻለም። እያንዳንዱ ወቅት ከተመለከታችሁ የቡድኑ ከባድ የትራንዚሽን ወቅት ላይ ነበር አብዛኛው 9 ቁጥር ተጫዋች የለበሰው። እንደውም አልተሳካለትም ብለን ካሰብን በጥሩ በበጎ የውድድር ዓመት መጥቶ ውጤታማ አልሆንም ካልን ሮሜሮ ሉካኩን በተናጠል ልንተች የምንችለው። ምክንያቱም ማውሪሲዮ ሳሪ በጊዜያዊነት ለመብቴ ብለው ነው እነ ጎንዛሎ ሂጉዌንም ምናምን ያመጡት በጊዜያዊነት። ምክንያቱም በጁቬ በደንብ ስለሚያውቁት በናፖሊም ስለሚያውቁት ይህን ተጫዋች ያመጡት፣ በተለይ በናፖሊ እያንዳንዱን ተጫዋች። አሁን አንቶኒዮ ኮንቴ በወቅቱ የፈለጉት ሮሜሮ ሉካኩ ነበር። ሉካኩ ወዴት ሄደ? ወደ ማንቸስተር። እሳቸው አልቫሮ ሞራታን እንደ ሉካኩ ለመጠቀም ነው ያመጡት እንጂ ምርጫቸው ሉካኩ ነበር። ስለዚህ የታክቲካል ዲሲዥኑ በተቃራኒው ተጓዘ። በወቅቱ የተፈለገው ሉካኩ ሳይመጣ ያልተፈለገው ሞራታ ነው የመጣው። ታክቲካል ፊት ያደርጋል ብሎ ደግሞ አሰልጣኙ አያስብም። አማራጭ ነዋ እንጂ ተመራጭ አይደለም። ስለዚህ ወቅቱን ካሰብን የ9 ቁጥር ለባሽ አጥቂዎች የመጡበት ወቅት ሁሉ ለቼልሲ የትራንዚሽን ወቅት ነው። ከሮሜሮ ሉካኩ ውጪ ሌሎች ስላልተሳካላቸው የ9 ቁጥር ከርስ ነው ማለት ይሄ እግር ኳስ አይደለም። አሁን ጆዋው ፔድሮን ከተመለከታችሁ ቼልሲ ኒኮላስ ጃክሰንን ከስብስቡ በውሰት ሸኝቶ እነ ኖኒ ማዱዌኬን ከፊት መስመር ከቀነሰ በኋላ እነ ሙካይሎ ሞድሪክ በዶፒንግ ምክንያት ከስብስብ ውጪ ከሆኑ በኋላ የፊት መስመር ጥራትን ለማሳደግ ነው የመጣው። ኳሊቲ ደግሞ አውት ኤንድ አውት ነምበር 9 አይደለም። በትክክል ካየን ትክክለኛ የ9 ቁጥር ተጫዋች አይደለም። ምንድነው? የክሬቲቭ የፊት መስመር ተጫዋች ነው፣ ቨርሲታይል የሆነ። ስለዚህ ከማሊያ ቁጥር ጋር ተያያዥነት የለውም። እኔ ይሄ የማሊያ ቁጥር ጋር ተያይዞ የሚነሳው ጉዳይ ብዙም አይገባኝም፣ እግር ኳስ አይመስለኝም። ምክንያቱም አንድ ተጫዋች ታዲያ መጥቶ በ50 ጨዋታ 39 ጎል ቢያስቆጥር ያን ከርስ ሰብሮ አለፈ ለማለት ነው ወይስ? ይሄ ጤናማነት አይመስለኝም። ሽግግር ውስጥ ሁሌ ባለ ቡድን ውስጥ በከፍተኛ ኢንቨስትመንት ተጫዋቾች ይመጣሉ። ካልተሳካላቸው ደግሞ ሌላ ተጫዋች ይሞከራል። እግር ኳስ እኮ ሂደት ነው። በሂደት ደግሞ የማይሳካ ነገር የለም። ስለዚህ እንደ ሌሎች የ9 ቁጥር ተጫዋቾች ጆዋው ፔድሮ ገና 13 ጨዋታ ባደረገበት ወቅት አልተሳካለትም ብለው ሊሸጡት ነው እንዴ? ገና እኮ 13 ጨዋታ ነው። በሊጉ እንኳን የተደረገው ጨዋታ 1/3 አልተደረገም እኮ። እኔ አንዳንዴ እግር ኳስ በመላው ዓለም ነጮቹ በአንድ እይታ እንድንመለከት የሚተነትኑበት መንገድ ግራም ያጋባል። የጆዋው ፔድሮ ሚና እንደመጡት የ9 ቁጥር አጥቂዎች አይደለም። አሁን የተሰጠው ሚና ነው። በሊየም ዴላፕ ምክንያት ቼልሲ አማራጭ ስለሌለው ነው ይህን ተጫዋች የተጠቀመው። ልክ ፋቢያን ኡዝለር፣ ኢቫን ፈርጉሰን፣ ዳኒ ዌልቤክ ማን በአንዴ ሲጎዱባቸው ጆዋው ፔድሮን ተጠቀሙ። ግን ጆዋው ፔድሮን ከፊት መስመር ሲያጫውቱ ከጀርባው ጆርጂኒዮ ሩተር ነበር፣ ኦሪል ነበር፣ እነ ያሲን አያሪ ይጫወታሉ። በጣም አጋዥ የክሬቲቪቲ 10 ቁጥር ተጫዋች አለ። ልክ ሊየም ዴላፕ በተጎዳ እኮ በቀጣይ ጨዋታ ነው ካልተሳሳትኩ ከዌስትሃም ጋር ፓልመር ግሮይን ፔን ተሰማው ተብሎ ወጣ። ከዛን ሪስክ ያለውን ለውጥ ከብሬንፎርድ ጋር ያደረጉ። ከሙኒ ጋር ተጫወተ፣ አልቀጠለም። ከዛም በኋላ ከማንቸስተር ዩናይትድ ጋር ተቀይሮ ወጣ፣ አልተመለሰም። ስለዚህ ወቅታዊ ነገርን ከተመለከትን ቼልሲ ባወጣው ገንዘብ ልክ ተጫዋቹ በለበሰው የማሊያ ቁጥር ካሰብን ተገቢ አይደለም። ወቅቱ ግን
ቡድኑ ሁሉ የሚያጋጥመው ተመሳሳይ ኬዝ የአጋጣሚ ነገር ይሆንና ተያያዥ ነው የተጫዋቾችን እምቃቅም አውጥቶ የሚጠቀሙበት መንገድ አሰልጣኙ ለፈለገው ታክቲካል ፍሌክሲቢሊቲ በአግባቡ እያገለገለ የተጫዋቹ አቁም ግን በተጠበቀው ደረጃ ወይም ሚዲያ ኤክስፔክት ያደረገው አለ። ጆao ፔድሮ መጥቶ ቢያንስ በቼልሲ ቤት ከ15 በላይ ግብ ካስቆጠረ በአንድ የውድድር ዓመት ምርጥ ፈራሚ ነው ለማለት እንዲህ አይነት ሬት አውጥቶ ይጠብቃሉ። ይሄ ተገቢ አይደለም። ታዲያ ዛሬ ምሽት ቼልሲ በሊግ ካፕ ጨዋታ ይኖረዋል። በጨዋታው እንግዲህ የተለየ አጋጣሚ ወይም የተለየ ሞመንት የሚፈጠር ከሆነ እስቲ በድረ ጨዋታ ይዘንላችሁ እንመጣለን። ዛሬ የሚደረጉ ጠንካራ የሊግ ካፕ ጨዋታዎች አሉ። ከ3:45 ጀምሮ አርሴናል ከብራይተን፣ ሊቨርፑል ከክሪስታል ፓላስ፣ ስዋንሲ ሲቲ ከማንቸስተር ሲቲ፣ ወልቭስ ከቼልሲ፣ ኒውካስል ከቶትናም። እነዚህ ጨዋታዎች እንግዲህ ዛሬ የሚጠበቁ ተጠባቂ የሊግ ካፕ ጨዋታ የማይመስል በሊግ ደረጃ ወይም በፕሪሚየር ሊግ የነጥብ ጨዋታዎች ደረጃ ቢገናኙ የሚስብ ጨዋታዎች ናቸው። እንግዲህ በሊግ ካፕ እርስ በርስ የተገናኙትና ምናልባት ዛሬ የሚደረገው ፉክክር በተለየ ሁኔታ የሆነ ሞመንት ማየታችን አይቀርም። እንዲሁም የሴሪያ ጨዋታ ዛሬ ቀጥሎ ይውላል። እነ ሮማና ፓርማ የሚያደርጉት ጁቬ ኡጎር ቱዶርን ከትናንት በስቲያ አሰናብቷል። ይህን አሰልጣኝ ካሰናበቱ በኋላ የቀድሞ የኢንተር ሚላን፣ የኢጣሊያን ብሔራዊ ቡድን፣ የናፖሊ በተለያየ ቡድኖች የምናውቃቸው ታክቲሽያኑን ሉቺያኖ ስፓሌቲን ለመቅጠር ከጫፍ ደርሷል ጁቬ እና ዛሬ በሜዳው ኡዲኔዜን ያስተናግዳል። ኢንተር ሚላን ከፊዮሬንቲናም የሚያደርገው ጨዋታ አለ። እስቲ የሊግ ካፕን ጨዋታ እንመልከትና የተለያዩ መነጋገሪያ ርዕስ ደግሞ ካለ በድረ ጨዋታ ግምገማችን ደግሞ ሰብሰብ አድርገን ከሌሎች ጨዋታዎች ጋር አብረን በጋራ ይዘን በነገ ፕሮግራማችን ወደ እናንተ ይዘን የምንመጣ ይሆናል። ፕሮግራማችን ከተመቻችሁ ላይክ አድርጉ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ከፍ ታደርጋላችሁ። ላይክ እንድታደርጉ፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷ እንድትጫኑ እንዲህ አይነት እግር ኳሳዊ ጉዳዮችን ስንለቅ በቀጥታ እንዲደርሳችሁ ኖቲፊኬሽን የደወል ምልክቷን መጫናችሁ እንዳትረሱ። ይህንን ፕሮግራም ደግሞ ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ በአክብሮት እየጋበዝን በሁለት ፕሮግራም ዕለተ ሮብን ከእናንተ ጋር በእንዲህ መልኩ ቆይታ ያደረግን የጁሪየን ቲምበርን ጉዳይ ተመለከትን። በቼልሲ ቤት የጆao ፔድሮ ወቅታዊ ሁኔታ በእንዲህ መልኩ ተቃኘን። እስቲ በነገ ሐሙስ ፕሮግራማችን እስከምንገናኝ ሰላም ቆዩ።